ንገረኝ ታሜ ምንድነው ያለችበት ሁኔታ ንገረኝ ተረጋጋ ሁሉ ነገር ኳንተ እንደምታስበው እኮ አይደለም አለው ለዳውልክ እያሰብኩ ነው ደወልክ ምንድነው አሳብ የሚደወል ስልክ ነበር ግራ ስለገባኝ ነው ስለዚህ ግሩም ተወበቅ ሰማኝ አንተ ከተረጋጋ በኋላ ይደርሳል ብሎኝ ነው ምንድነው የገንዛ እህቷን ለትገልን የመጣችው ግሩም እሺታሉ ግን የሚያክል አንቺ በጣም እኮ ምንድነው እሱ እኔ ማላቀው ስራ እየሰራሽ ነው ያለሽው ቆይ ለምንድነው የማያሳዩኝ እኔ ግራ ገባኝ ማለት ለሽሜ ደውዬ ታምራት ሰማኝ አንተ በዚህ ሁኔታውን እንዴት ነው አብረን ቆይ የምናገኛት ማለት ቆይ የሆነችው ነገር አለ እንዴ ግሩሜ ተረጋጋ ባልነገር ለማንም አልጠብቅም በቃ ማን ይላክሽ እኔ ማንም አላከኝ ከቀለበቱ ጋር የሚያያዘው ኬዝ በዚህ ሁኔታ ውስጥ እኮ ሆነክ እኮ ባልነግር ደስ ይለኝ ነበር ግን በቃ ማን ነው ይላክሽ ማንም አላከኝ ችግር ውስጥ ነው ያለችውና አሁን ላይ ምን ነገር እንድትደብቀኝ አልፈልግም ቀብር ቆፋሪ እሺ ምን ሆነ መቃብር ቆፋሪ ስልክ ውስጠኝና አሁን ለሽሜ ደውዬለት ሁሉ ነገር ላውራው አንተ አረፍ በል እስኪ ሁሉ ነገር እንቶሽ አበላ አቋርጬ የመጣውበት ምክንያት እኔ ራሱ አሁን ያወቁት እኮ ወይ ደህና ነች አሁን ባለቤቴን እኮ አላሳይህም አሉ ደህናማ ማለት ያለችበትን ቦታ አላወኩኝም በስልክ ደግሞ እነሽሜም ጋር ጓደኞቼም ጋር ተደውል ቆይ አንተ ከተረጋጋ በኋላ ይደርሳል ብሎኝ ነው ምንድነው ማለት ቆይ የሆነችው ነገር አለ እንዴ ምንም እኮ የለም ግን ይሄ ከቀለበቱ ጋር የሚያያዘው ኬዝ ላይክ ሜቢ ከልጁ ጋር ሳይያያዝ አይቀርምና በጣም ችግር ውስጥ ነው ያለችውና አሁን ላይ ግሩሜ ተረጋጋ ባልነገር ለማንም አልጠብቅም በቃ ግሩሜ እንደዛ አትበል ግሩም ተረጋጋ በዚህ ሁኔታ ውስጥ እኮ ሆነክ እኮ ባልነግር ደስ ይለኝ ነበር ግን በቃ ጤናክ ስላሳሰበኝ ነው ግዴታ ወደ ጸበል ቦታ መመለስ ስላለብን ነው ሁሉ ነገር እኮ ግሩሜ ተረጋጋ እባክህ ግሩም ተረጋጋና ልጨርስልህ ሁሉንም ነገር ማድረግ ያለብንን ሁሉ ነገር እኔ ከጎን ነኝ ሁሉ ነገር አብረን ማድረግ እንችላለን በማስፈልግ ነገር ሁሉ እኔ ካጠገባለኝ ግሩሜ ተረጋጋ እባክህ ከባድ ነው ከዛ ሁሉንም ነገር ሳጣራ ሆስፒታል እንዳልመጣች ነበር እሷ ስትነግረኝ የነበረው ማለት ፍቅረኛዬ ማለት ነው ከዛ ዱኳን ተከትዬ ሁሉንም ነገር ሳጣራ ምን እንዳወኩኝ ታውቃለህ ግሩሜ በዚህ ሁኔታ ውስጥ ሆነ ግን ባልነግር ደስ ይለኝ ነበር ግን ንገረኝ ምንም የተፈጠረ ነገር ስለ ባለቤቴም እቺ ፍቅረኛዬ ናት ስላልካት ስለ ባለቤቴም እህት ነገርኝ እኔ አሁን ስለ ባለቤቴ ብዙ ማላቃቸው ነገሮች እየሰማው ነው ያሉት አላቅም እኔ ጭራሽ ያጎቴ ልጅ ምናምን ጋር ነበረች ተባለ ብዙ ነገር ተባለ ሽመልስ ነው ደፍሮ ያስረገዘኛለች ብዙ ነገሮች ተብሏልና እኔ ያላመንኳቸው ነፍ ነገሮች አሉና እስኪ ንገረኝ እባክህ ልክ ነህ አንተ እኮ ማመንም አለማመንም እኮ ልክ ነህ አንተ ላይ ማለት ነው ሁሉ ነገር አንተ ላይ አሁን አይፈረድምና ያቺ ፍቅረኛዬ የምትባለዋ ልጅ እዛ ሆስፒታል እኔና ባለቤት ያተኛንበት ሆስፒታል ውስጥ ለምን ተገኘች ብዬ ሁሉ ነገር ሳጣራ የገንዛ እህቷን ለትገልን የመጣችው ግሩሜ እና ባለቤት የተኛንበት ሆስፒታል ውስጥ ነበር አጋጣሚ ስትመጣ ነገሩን እኔ ሁሉ ለማጣራት የጀመርኩት ማለት ነው ግን ግሩሜ በዚህ ሁኔታ ውስጥ ሆነ ባልነግር ደስ ይለኝ ነበር ግን እኔ ሽሜ ንገረኝ ምንም ነገር ልትደብቀኝ አልፈልግም አመጣጤ ለራሱ ነው ሁሉን ነገር ምንም ነገር ልትደብቀኝ አልፈልግም ለሽሜ ላውራው ነበርና ላይክ ግን አንተንም በዚህ አይነት ነገር ውስጥ ሳገኘ ምንም አላስችለኝ ስላለኮ ነው ነገረኝ ይኸውልህ ሽሜ እኔ አሁን ምንም ነገር እንድትደብቀኝ ሽሜ ያልኩኝ ታሜ ምንም ነገር እንድትደብቀኝ አልፈልግም አሁን እኔ አንደኛ የባለቤቴን ሁኔታ ነገሩኝ እኔ ቆይ ለምንድን ነው የማያሳዩኝ እኔ ግራ ገባኝ ማለት እንዴ ምንም ነገር ውስጥ ብትሆን እኮ ባለቤቴ ነች አይደል ባለቤቴ እኮ ነች ባለቤቴ ማለት ደግሞ ልጄን ያዘችልኝ ነች አይደል ፍቅረኛዬ ነች እኮ ባለቤቴ ማለት ንገረኝ ታሜ ምንድነው ያለችበት ሁኔታ ነገረኝ ተረጋጋ ሁሉ ነገር እኮ አንተ እንደምታስበው እኮ አይደለም አንተ እንደምታስበው አይደለም አይዞህ ግሩሜ አይዞህ ተረጋጋ ግሩሜ አይዞህ አሁን ደህና ነበር አሁን ደህና ነህ እሺ አይዞህ ምን ተፈጠረ ምንም ነገር አልተፈጠረም ተረጋጋ አይዞህ ትንሽ አሞህ ነው መሰል
ነገሪ ደህና ናውን እንቀጥል አዎ እሺ ምንድን ነበር ያልከኝ ሚስትህ ያልከኝ ነበር አዎ ስለ ባለቤትህና እዛ ደህና ናት ባለቤቴ ደህና ናት ምንም ነገር አታስብ እሺ እና ያቺ ሚስት ተብየዋ ብዙ ጊዜ እኔ ደውልላት ነበር ስልክ አታነሳልኝ በተደጋጋሚ ነበር ምደውልላት ምንም ነገር አላነሳልኝ አለች እና እኔ ታምሜ ሆስፒታል በነበርኩበት ሰዓት በጣም ታስፈልገኝ ነበር እሷ ማለት ነው ከዛ በተደጋጋሚ ሳውራት ስደውልላት ምንም ነገር ያለችኝ አልነበረችም ገባ ከዛ በአጋጣሚ ሆስፒታል ውስጥ አገኘኋት አየኋትኝ ከዛ ማለት ይሄ ነገር እንዴት ሊሆን ይችላል ብዬ በጣም ኮንፊውስድ ሆንኩኝ ማለት ነው ከዛ ነገሮችን ማጣራት ጀመርኩኝ በሚገባ ነገሮችን ማጣራት ሲጀምር እንደውም እሷ ከሄደች በኋላ ሁሉ ነገር ሳጣራ ነው ያንተ የባለቤት እህቱና የተገኘችው ማለት ነው ዛ ግግሩሜ ሁሉ ነገር ሳጣራ የኔ ፍቅረኛ ተብየዋ ያንተ ባለቤት እህቱና ተገኘች ማለት ነው እዛው ሆስፒታል ውስጥ ሁሉ ነገር ሳጣራ በጣም እንትን የሚል ነገር ነውና ላይ ካንተ በዚህ ሁኔታ ሆነ ደውዬላት አሁን እሷን ከመናወራት አንተም ትንሽ ተረጋጋ ሽሜም አሁን ተረጋግቶ ይመለስና ሁሉ ነገር ከሽሜ ጋር ብናጣራ የተሻለ ይመስለኛል ኖ ግሩሜ በዚህ ሁኔታ ውስጥ ሆነ ታምራት ሰማይ ብለን እናገኛት አዳምጠኝ ታምራት ምንም የተፈጠረ ነገር የለም ይኸውልህ እኔ ደህና ነኝ ጤነኛ ነኝ ሙሉ ጤነኛ ቆይ ሰማኝ እኔ አዳምጠኝ ግሩሜ እንደዚህ ሆነ እንዴት ነው ጤነኛ አዳምጠኝ እያልኩ ታምራት እሺ በልሽ አውራሽ ላዳምጠኝ እሺ አይዞ ተረጋጋሽ ይኸውልህ ታሚ አሁን ቶሎ ሁሉንም ጉዳይ መፍትሄ መስጠት አለብን እኔ አሁን ለሽመልስ አትደውልለት ኖ ይኸውልህ አስቀምጠው ሁሉንም ነገር አሁን ደውዬ ልንገረው አንተ ምን አቆጭ ለሽሜ ደውዬ ታምራት ሰማኝ አንተ በዚህ ሁኔታውን እንዴት ነው አብረን ቆይ የምናገኛት ለአንተ እንዴት ነው ኃላፊነት የምትሰጥሽ ግሩሜ ሰማኝ ታምራት አዳምጠኝ ቁጥር ስልኩ ውስጠኝና አሁን ለሽሜ ደውዬለት ሁሉ ነገር ላውራው አንተ አረፍ በል እስኪ ሁሉ ነገር እንተውሽ ተረጋጋሽ ግሩሜ ሁሉ ታምራት ቁጥር ታምራት እሺ ቆይ ምን እንዳደረግ ነው የምትፈልገው ሰማኝ በቃ እንዴ በዚህ ሁኔታው ወንድም የሚልህን ስማ አልኩህ ሰማኝ አሁን እምልህን ብቻ በቃል ሰማኝ ትደውልላትና ታስመጣታለህ ሽመልስ ታሟል እኮ ቢሆንም ትንሽ ኖ አዳምጠኝ ትንሽ እሱ ይሻላል አንተ ይሻላል የሚባል አይደለም ጸበል አቋርጬ የመጣሁበት ምክንያት ቀላል ጉዳይ ይዤ አይደለም ገባ ልክ ነህ እኮ ስማሁ ግሩሜ ሰማኝ እኔ የምልህን አዳምጥ አሁን ነገሮቹን መፍቻዬን እመጀምርበት ጊዜ ነው ገባ ግን እኔ እንደዛ መስሎ እየታየኝ እኮ አይደለም መስሎ መታየት አይደለም በቃ ታሜ እኔ የምልህን አዳምጥ በቃ እሺ ስጠኝ ስልኬን ሽመልስ ጋር ብትደውል ታምራት እንጣላለን ችግር የለውም በቃ አልደውልም እሱ ይረፍበት አሁን መድኃኒት ሊወስድ ነው ሄደው እረፍት ያርግ በቃ እሺ ገባርለ መምጣት ካለበት ሊያግዘን ሊመጣ ይችላል ደውልላትና በቃ እሺ እዚህ አስመጣት እሺ ለራሷ ደውያት ሰው ላስተዋውቅሽ ነው እላታለሁ በቃ ደስ እንዳላርገ ብቻ ደውለ እዚህ አስመጣት ምንም ችግር የለውም ስራችንን እንጀምራለን ለውድ አድርገው እሺ ኔትወርኩ ነው ቆይ አንዴ ዘግተው ነው አይመስለኝም ኔትወርክ ትንሽ ስለሚያስቸግራት ያውጣራ ሄሎ ፍቅር ወይ አባ ደህና ነሽልኝ አለሁልህ እንዴት ነህ አለሁ እግዚአብሔር ይመስገን ደህና ነሽ አለሁልህ ልደውልልህ እያሰብኩ ነው የደወልኩልህ አዎ አጋጣሚ እኮ እኔም የሆነ ቦታ ሆኜ ሰው ላስተዋውቅሽ ነበርና ዛሬ ማለት እንዴት በድንገት አይ ኖርማል እኮ ጓደኞቼ ናቸውና ሜቢ ፍቅረኛን እስኪ አስተዋውቀን ያው ስራ እንደሚወዛብኝ ታውቃለህ ግዴታ አሁን መሆን አለበት አውቃለሁኝ እኮ እናቴ ግን ደግሞ በቃ ግዴታ ስለሆነብኝ እኮ ነው ጓደኞቼ ናቸው እንዲሁ በቃ ተዋውቀሻቸው ብቻ ቶሎ ትመለሻለሽ ምንም ትሚል ጉዳይ አይደለም ወይ ያስጠናከኝ ነው እርግጠኛ ነህ ምንም ችግር የለውም እርግጥ እንዴ ምን እኔን ትጠራጠሪኛለሽ እንዴ ደውለህ እንደዚህ ስትለኝ
ስትለኝ እኮ ግራ ገባኝ ቀድመ ማለት አልነገርከኝም እኔ ስራ ላይ ስራ ትቼ ነው የምመጣው ገብቶሃል አይደል ይገባኛል እኮ ግን ደግሞ ከኔ ጉዳይ የሚበልጥ ስራ እንደሌለሽ እኔም አውቃለሁ አይደል እና እንዴት በድንገት ነይ ብለህ ትጠራኛለህ ጓደኛዬ ታውቂ እንድትለኛለህ እኮ ኖርማል ነው በቃ ቢያንስ አልዘጋጅ ምንም ይሻላል 5 ደቂቃ እኮ ነው እናቴ 5 ደቂቃ ብቻ በቃ ልብስ ራሱ እኮ መስራት አለበስኩም ራሱ ወይኔ አረ ኖርማል ነው ችግር የለውም እነሱ ልብስሽን ሳይሆን አንቺነትሽን ነው የሚፈልጉት ገባሽ ደሞ ራቅ ያለ ቦታ ነው ያለው እሺ ወይ በራይድ እመጣለሁ በቃ እሺ አሁን ሎኬሽን ሼር አደርግልሻለሁ ሰማሽ ይሰማል አይደል ማውራው በቃ እሺ አሁን ሼር አደርግልሻለሁኝ ከዛ በ2 ደቂቃ ወር ደግሞ በ3 ደቂቃ ውስጥ ለመድረስ ሞክሪ እሺ ወይ በጣም ከባድ ነው እሺ መጣው በቃ እሺ እናት እሺ በቃ አሁን ጥሩ ለላከላትና እስከዛ ሎኬሽን ላከላት ያለበትን ራይድ ስለምትይዝ መንገድም ስለዚህ እኛ እንደደበቅና እኔም ጓደኛችን አብረን እንደበቅና ብሩጋ ይሻላል ስታይ ትንሽ ከምትደናገጥና እዚህ ጓደኞቼ የመጡ ነው ተላታለኝ እኔ ቀስብ ይመጣለሁ ችግር የለውም እሺ ግን አንተ ራስን አረጋጋ ግሩ አይኔ ተረጋግቻለሁ ችግር አሁን እኮ just ለማወቅ ነው ማነሽ ምንድነች ምንድነው ነው ለማጣራት ነው ልክ ነው መጥፎ ጥሩ ነች ብለን አላቃትማ ልክ ነው ምንም ማቀው ነገር የለም just ልክ ነው የባለቤቴ አንተ ፍቅረኛ አርጋ መጥበሷ ትንሽ ግራ ስለገባኝ ነው ስለዚህ እኔ ደበቃ አንተ ተጠብቃትና ሂድ እኛ ከውስጥ ምን ደበቃለን አስተካክሉ ካሜራውንም አስተካክሉት ደብቃችሁ ግን አብሩት እሺ እንዳዘጉ ካሜራ ደብቃችሁ አብሩት ውስጥ ሆነን ተደብቀን ሁሉም ነገር እናያለን በቃ ሲሆን እሺ ቅርብ ስለሆነሽ መቆርብ ነች ቅርብና ታውን ትደርስ እሺ ወይ ሰላም ነው እንደዚህ አጣፍ ይጠራው ተሽመጣሽው ነግሬ ነበር በጣም ሳጣደፍከኝ ነው ብዙ ነገር ትቼ የመጣሁት ይቅርታ ምን ደህና ነገር አይደል ደህና ነኝ አይዞሽ እስኪ ተረጋጊ ደህና እኮ ነኝ አስደነገጥከኝ እኮ ምንድነው ተፈጠረ በጣም ይቅርታሽ እኮ በቃ ያለው እኮ እንደዛ ነበር ያሳየኝ ዝም ብዬ እኮ ጀስት ጓደኞቼን ላስተዋወቅሽ ብዬ እኮ ነው እሺ ታሉ ግን እኔ ያክል አንቺ በጣም እኮ ምንድነው እሱ እኔ ማላቀው ስራ እየሰራሽ ነው ያለሽው ወይስ ምንድነው አይደለም በቃ የሆኑ ሰዎች ነበርና እነሱን አንዳንድ ነገሮችን መስመር እያስያዝኩ ነበር እሱን በኋላ እነግርሃለሁ እኮ ቆይ ለኔ ማሳወቅ የለብሽም ነበር አይ ነገር ነበር እኔ በጣም ቢዚ ነበርኩኝ ስንገናኛለን እንደ ተረጋግቼ ምናምን እንዳወራ የምችለው በእንደዚህ አይነት ያለ ሁኔታ አይደለም ማወራ እሱ ማለት እኮ ነሽ ግን ደግሞ አንድ ነገር እኮ ሲፈጠር እንደዚህ ሰው ልቀበል ነው ምናምን እኮ ይባላል አይደል አዎ ይባላል ግን ሻንተ የጠራበት ምክንያት ለምንድን ነው እንደዚህ ድንገታዊ ነገር የጠራኸኝ እኮ ኖርማል በቃ ጓደኞቼን እኮ ላስተዋውቅሽ ነው እና እንደዚህ ነው ጠርተህ የምታስተዋውቀኝ በድንገት ነገርስ ፕሮግራም ምናምን ያስፈልግ ነበር ግን ደግሞ ይሄ ጉዳይ በጣም አስቸኳይ ነው በቃ እነሱም ለስራ ፈልገውሽ እኮ ነው ስራ ልትሰሪልኝ እኮ ነው እኔ እሺ በቃ ችግር የለውም ሻው እኔ ታሉሻ ማለት ተዋወቃችሁና ቤት እሺ ቆይሽ ይሄ ልጣቸው ጠብቂኝሽ እሺ የት ነው የምጠራቸው ምን አይነት ሁኔታ ነው ያለው እሺ አሁን ይመጣል አንቺ ግን እኮ ተረጋግተሽ ነው ሰው ማግኘት ያለብሽ እንጂ በእንደዚህ አይነት ምንድነው የሆነ ነገር ፊዚካሊ ምናምን የሆነ ነገር በጣም እንትን እያልኩ ነው ምንም አልሆንኩም ግን አንቺ በዚህ ሙድ ሰው ነገር እኔ ማለቀው ነገር ምንድነው እኔ ካንቺ ምደብቀው ነገር አለ እንዴ አይ አንተ እስከማቀደን እንደዚህ አይነት ሁኔታ ውስጥ ሆነ አታውቅም ምን የተፈጠረ ነገር እኔ ማለቀው ነገር አለ ሰው ለመታወቅ የሚያክል ምንድነው ቆይ አንተ ለማስተዋወቅ እንደዚህ ነው በድንገት ጠርታኝ እንደዚህ በ3 ደቂቃ ብለህ ያጣደፍ ሁኔታ ምን ከሆነ ነገር ይሆንክ ነው መሰለኝ ጓደኛዬ ላስቸኳይ ስራ ፈልጎሽ ነው አልኩሽ አይደለ ሰላም እንዴ ኑር ሰላም ሰላም እንዴሽ እሷ ነች ማን ቁጭ በይና አውሪው ቁጭ በይ አይዞህ ማን ጓደኛው ነው እንዴት ነሽ
እስኪ ነው ጓደኛ እሱ ነው የምታስታውቀኝ እኮ ጓደኞቼ ነበር ያልከኝ እሱ ነው አዎ እንዴ የምን ካሜራ ነው እዚህ ጋር ቆይ ካሜራው አስጠፋልኝ ካሜራው ችግር የለውም አልኩሽ ካሜራው ችግር የለውም ምንድነው እየተፈጠረ ነው ለስራ ኢንተርቪው ተፈልጎ ነው አልኩሽ እና ጓደኞች ላስታውቅ ብለህ እንደዚህ አይነት ሁኔታ ውስጥ ጓደኞች እኮ በካሜራ የተደገፈ ኢንተርቪው ፈልገው ነው በቃ አለ አይደለም ቆይ ተረጅኝ ሰላም ነው እንዴት ነሽ ዳኒ አታውቂኛለሽ እኔ የታምራት ወንድሜ ታምራት እሱ ስሙን አታውቂም አይ አውቃለሁ ሌላ መስሎኝ አይ ተረጋጊ ማን ልበል ስምሽ አለም ጥሩ ስም ነው ጥሩ ጓደኛ ነች ያለች አዎ በሚገባ ስላንቺ ብዙ ነገር እየነገረኝ ነበር ያው ይሄ እንትን ነው ምን አለ መሰለሽ እኔ ካሜራ አይስሚ እኔ እንዳዳምጥኛ ነገር አንተ እንግዳ ዛሬ ነው እንግዲህ ተገናኘ ነው እኔና አንቺ አንታወቅም ከዚህ በፊት አይደል አይ እሱ ማለት ነው እኮ ግን ምን እንደው ታውቃለህ እንዴት እንደምወዳት እኮ ቀደም እንደነገርኩት በጣም ውዷ ፍቅረኛዬ ናት አዎ እኛ በቤተሰባችን ትልቅ ባህል አለ ምን ባህል አለ መሰለሽ ያው አባቶቼ እናቶቼ በአብዛኛው ባለሙያዎች ናቸው የካሜራ ባለሙያዎች ብዙ የዶክመንታሪ ስራዎች ምናምን የሚሰሩ ሰዎች ናቸውና እኛ ቤት የሚመጣ አዲስ ሆኖ የሚመጣ ሰው በጠቅላላ ቤተሰባችን ሊቀላቀል እንግዲህ መቼም ትዳር አይቀርም ወንድማችሁ ሆናችሁ ሁለታችሁ ማን ነገረኝ ስለኔና እኮ ነገር አይደለም ፍቅረኛ ማቾች አይደላችሁ ጓደኞች ላስታውቅ ነው ያለኝ እኮ ፍቅረኛ ማቾች አይደላችሁ እናንተ ስለዚህ ወደፊት አይቀርም ትዳርም አይቀርም ምንም ስለዚህ መጀመሪያ እዚህ ቤት ስትመጣ እንዴት ነበር ተውቃችን እንዴት ነው የሚለው በቪዲዮ እናስቀምጣለን ሁሌ ማለት የቤተሰብ ነው ነገ ለልጆችሽ የምታሳዩ ነው ያው ታሜን ሳገኝ እንደዚህ ነበር አባታችሁን ሳገኝ ያው የመጀመሪያ ግንኙነታችን ከቤተሰቦቻችን ጋር ከወንድሞቹ ጋር ተታወቅ ይሄ ነበር ግንኙነታችን ብለሽ ግን ካልሰራም በዚህ ምንጭ ወንድሜ እኮ ነው በቃ ችግር የለውም እኮ እንዴ ቀለል እናርገው ብሎኝ እኮ ነው እንጂ የኔ ያከለ ነው ግን ድንገት ስለሆነ ቤት ትንሽ ተረጋጊ ቤተሰብ እኮ ትልቅ ክብር ነው ማለት እንደዚህ አይነት ችግር የለውም ስላንቺም ደግሞ በደንብ ስለነገርኩት በቃ ቀላል ሰው ናት ምናምን ስላልኩት እሱም ቀለል አድርገን እንታወቃት ብሎኝ ነው እንጂ የኔ ያከለ የሚከበር ነገር አይደለም ምንም አትፍሪሽ ችግር የለም እና ጥሩ እንድትሆኑ ፈልጋለሁና እስኪ እንዴት ተዋወቃችሁ የእነሱ ጋር እሷ አልነገረ ተዋወቅን እሱማ ነግሮኛል እኔ ካንቺ ነው እንጂ ማወቅ ፈልኩት እሱ እኮ ብዙ ነገር ነግሮኛል ግን ካንቺ መስማት ፈልጌ ነው ያው እሱማ ድንገት ነው የተዋወቅነው ማለት አጋጣሚዎች ናቸው ሰዎች የሚያስተዋውቀውና እንትን ነበር ስልኬን አጋጣሚ እጄ ላይ ይዤ ወደ ታክሲ ስገባ እጄ ላይ ሊወድቅብኝ ሲል ነው ድንገት እሱ ስልኩ እሱ እጅ ላይ የወደቀው የሚገርም አጋጣሚ ነው አይዞሽ አትፍሪኝ አትደንግጪ ስታወሪም አይ እንትን ትንሽ ምንም ችግር የለውም አትፍሪ አይዞሽ የፈለግሽው ታወቃችሁት አዎ እና ነገሮች የተዋወቅንበት አጋጣሚዎች እንደማንኛውም እንደተለመደ አይነት አይደለም ገብቷል ከዛ አብረን ነበር ከታክሲ ውስጥ አብረን ወንበር ተቀመጥን እኔ ካልከፈልኩ አለ ከዛ ስልክ ምናምን ተቀያየርን ተራወጥን እና እንደዋውል ጀመር ምናምን ተቀራረብን አንዳንድ ነገሮችን አብረን ማሳለፍ ጀመር ከዛም በቃ ተላመድን ፍቅር ማለት ጀመርንበትኝ በመላመድ አይደል ብዙ ጊዜ ፍቅር እንትን ነው በቃ ስንላመድ ስንቀራረብ ስንል ነገሮች ወደ ፍቅር ተቀየሩ አይ ጥሩ ነው ደስ ይላል ያው ደግሞ እኮ በጣም ደስ ያለኝ ነገር ያው ሰሞኑን ወንድሜ ሆስፒታል አልነበር ትንሽ ጉዳት ደርሶበት ሆስፒታል ነበርኩ የዛን ሰዓት ላይ ተንከባከበችኝ ብዙ እንዴ ተንከባከበችኝ ብዙ ነገር ስታረግልኝ ነበር አለኝ እኮ ይለት ነገር እውነት እኔ በስማ እኔ እንኳን እንደዚህ ባለቤቴ እንደዚህ አላረገችልኝ በሚገባ ለከነኮ አልገባኝም የሆስፒታል ታሞ ሱቁ ገብተሽ ጠየቀሽው ይለ እንዴ
ብዙ ነገር ያጥፈር ግዴታ እኮ ነው አውቃለሁ ይገባኛል ግን ይሄን ያህል ደግሞ የሚያሳፍርም ነገር አልሰራሽም እንዴ ባለቤትሽን መንከባከብ ራሱ ተረጋጋሚ አይደለም እንዴም የነክል ብዙ ነገር ይዘሽ እንደመጣሽ ቅድም ነገር ይል ይግሩሜ እኮ አይደለም እኔ እኮ ደስ ነው ያለኝ ብታይ እድለኛ ነን ያልኩት የእውነታው ልክ እንደሱ አይነት አታገኝ የመርሳት ችግር ነው ብዬ አይደለም ሳጠኝ እግዚአብሔር ልረሳ አልችልም ያደረኩትን ነገር ወይም ደግሞ የሆነው ነገር አውቃለሁ ግራ እየገባኝ ነው የምር እኔ ነኝ አሁን የእውነት ራሴን እየጠየቅኩት ነው ምንድነው የእውነት አንተን ታመክ ሆስፒታል መጥቼ እንደዚህ ብዬሃለሁ እንዴ ታዲያ ብዙ ነገር እኮ አርገሽልኛል እንዴ ደውዬልሽ እንደውም በተደጋጋሚ ደውዬ ኧረ ነይ ልኝ እስከማውቀው ድረስ እንደዛ አይነት ነገር እኔ ጋር የለም ተሳስተ እንዳይሆን ወይ ደግሞ እኔ ጋር ደውለክ መስሎ ሌላ ሰው ጋር ደውለክ እንዳይሆን እንዴ በጭ እንዴ ፍቅረኛዬን አታቀኝም እያለችኝ እኮ ነው አያ ስለመሰለ ወይ በግልጽ ወይ አላወራኝም ከዚህ በፊት እንኳን ስንት ተገናኝተን ይል እንዴ ተደጋጋሚ ተገናኝተን እንኳን ይሄ ነገር አልነሳንበት ምክንያቱም እኔ እስከማውቀው ድረስ አንተ ጤነኛ እንደሆንክ ነው የማውቀው እንደዚህ ምን ሲጀመር እንደደረሰብህ እኮ አላውቅም ግሩሜ በደንብ እየሰማሃት ነው ማለት አቷሽም ማለት እኔ አይደለም የወሻለ ነው በቃ ወንድሜ ማለት እኮ ምንም ችግር የለውም እንደፈለግሽ ወንድማማ ወንድም ነው እኮ እሺ ቆይ ምንድነው የእውነት እዚህ ጋር ኢንተርቪው አለ አንተ ጋቢ እዚህ ለብሰሃን እዛ ጋር ሰዎች አሉ ምናምን ምን እየተካሄደ ነው እልሽ አሁን እኛ ነገርኩሽ አሁን እነሱ ቤተሰብ ናቸው እዛ ጋር የምታያቸው ቤተሰቦች ወንድሞች ይታወቁሻል እየመጡ እኮ ይታወቁሻል አሁን ሁሉም እየመጣ ይታወቁሻል ሰው የሚታወቁ ሰው እኮ ሰርሞኒ ያለ ፕሮግራም ተዘጋጅቶ ምናምን እኮ እኛ ነው እቺ አሁን ይሄ ቪዲዮ ምን ቀርጸው ነገር ተዘጋጅቶ ተቀምጠው ነው አይደል ይኸውልሽ ስሚኝ እኔ ዓለም ይቅርታ ወሬ ስለደረኩብኝ ይቅርታ ግን ምን አለ መሰልሽ እኛ ቤተሰብ ባህል አለን ትልቅ ባህል ይሄን ባህል አንድ እንግዳ ወደ ቤታችን የመጀመሪያ ቀን ሲመጣ ቪዲዮ እያንዳንዱን ነገር እንቀርጻለን ስናወራው ምን ስንለው ያው ባህላችን አሁን የምጠይቅሽም ጥያቄ ከባህላችን ጋር የሚገናኝ ነገር ነው አይ ስለ እኔ ጻልጅ አይደለም ብዙ ነገር አውቃለሁ ባህል በየትኛውም አካባቢ የትኛውም ክልል ምን አይነት ባህል እንዳለው ምናምን እድሜ ለሶሻል ሚዲያ እያንዳንዱ ነገር እኮ እናውቃለን አይደል እንዴ ሰው ሲተዋወቅ ወይም ቤታቸው ሄዶ ባሏ የፍቅረኛዋ ቤተሰብ ከሆነ ቤት ፕሮግራም ተዘጋጅቶ እንድትተዋወቀው የሆነ ነገር ተዘጋጅቶ ፕሮግራም ተይዞ ነው እንጂ ድንገታዊ የሆነ ነገር የለም እስከማውቀው ድረስ እና ፍቅር ቆይ ለምዶ ማትርጂም በእኛ ቤት ውስጥ ደግሞ እኮ ቀለል ያለች ነገር አለ አዲስ ሊሆንባት ይችላል ብያለሁ በኋላ ላይ ደግሞ ሴሬሞኒዎች ምናምን አሉ ሼይ ቡና ምናምን ልክ እንደዚህ ኳላ አሁን ምሳኮ አሁን እኛ ውስጥ የነበር ነው ምሳ እየዘጋጀን ነው እንዳለ ወንዶች ናቸው አብዛኛው ያሉት እኮ እኛ ቤተሰብ ላይ ወንዶችን በዛለን በጣም እናታችንና አንድ አክስታችን ብቻ ነች ሴት እንጂ ሁላችንም ወንድ ነን ደግሞ ተመሳሳይላችሁ ሁላችሁም ትለያያላችሁ እኔ ደግሞ እንደዚህ ማስክ ኮፍያ ያደረኩት ትንሽ ስላመመኝ ነው ህመም እኮ ጋቢ ምናምን ለሰራ ትንሽ ህመም ላይ ነኝ ትንሽ ህመም ላይ ስላለ ነው እኮ ሰሞኑን እንጂ ሁሉ ነገር ቀላል በቃ አሁን ወደ ጥያቄያችን እንግባና ከተጫዋወትን በኋላ መቅዲጋ ደውልላት እንዴ ማንስ ስለ ልጁ ቼክ አድርግልኝ በእናት ለደውልላት ልጁ እንዴት ነው በላት በእናት አይ እንትና ነች እኮ መቅዲ ማለት የኔ ባለቤቴ ነች የሱ ባለቤቱ ናት መቅ እንትን ነች ሆስፒታል ነች ብታይ አንድ ሆስፒታል ነው የነበሩት እዚህ ወደ ሳሪስ አካባቢ እንደዚህ ወደ ውስጥ ገባ ብሎ አለ አንዱ ሆስፒታል ሳሪስ እንትን ሆስፒታል ምንድነው እንደዚህ የሚያደናብር የሆነ ክሊኒክ የሰፈር ክሊኒክ ነው አይደል ክሊኒክ ነው እኔ እንኳን አልኩም ብታይ በጣም አስደብኝ ነው ሰማያው ብዙ ሰው መሳሰል የለ እዛ ነው የምትሰሪው እዛ ነው አይደለም ይቅርታ በቃ እንትን ኖ አይደለም ቆይ አይ እዛ ክሊኒክ ስራ ፕሮግራም ነው አይደለም ቆይ ምን አለ መሰለሽ ፊቷ ራሱ አያት ግሩም አይዞሽ ቆይ ምሳ አቀራርቡ እሺ በደንብ ምሳቀ አይኒ በቀኝ እንዴ አንዴ በልተሽ ነው እንጂ የምትሄጂው እንደዚህ ማይደረግ ጠይቂኝ የመጣሽው እንዴ አንዴ በእናታችሁ እቸኩላለሁ ተረጋጊ እኔ እኮ ያለው አይደል እንዴ ፍቅር ተመልሼ እመጣለሁ ምንድነው ነው ወዲህ ነው ተመልሰሽ የምትመጪው ሰላም ብዬሽ ነው ታውቂያሽ ልመለስ ነው የመጣው ቤተሰብ ጓደኞቼ ላስተዋወቅ ችግር የለውም በቃ አሁን ታውቀሽ ትወጫለሽ ስራት እሺ ነው የመጣሁት ማለት ችግር የለም እኛ እንትን ልሻለን እኔ ብዙ ቦታ ሰዎችም ስላሉ ደውዬ አስፈቅድልሻለሁ ስራ አይ እንግዶች ጋር ነው ነው መንገድ ላይ አስቀምጫቸው ካፌን አስቀምጫቸው የመጣሁት ሰዎች አሉ እንግዶች እሺ ለዛ በቃ እኮ ችግር የለውም እኛም እኮ ትንሽ ሰዓት ነው እኮ ነው የምናቆይሽ እዚህ ምሳ ተበልቶ ሁላችንም እንወጣለን አይደል ግሩም አንዴ ስልክ ደውዬ ችግር የለውም እኮ ስልክ ደውዬ ልንገራችሁ ምን እያደረግኩ ነው ወንድሞቼ እነሱ እንዲነውልሽ አደርጋለሁ አንቺ ስልክሽ ከመቼ ጀምሮ ነው እንደዚህ የምትጫነኝ እኮ ነው በቃ እኔ እኮ እነሱ እንድትዋወቂ ስለፈለኩ ነው አንቺ ስልክሽና እነሱ አናግረውልሽ ፍቃድ ይጠይቁ አንዴ ስልክሽ ነው አንቺ ስልክሽ ችግር የለም እሺ ስልክ አንቺው እኮ ታዩ አንቺው ጋር እኔ ለሳችሁና በግድ እኮ አይደለም እኔ እንዲያናግሩልሽ እኔ እንዲፈቅሩልሽ አደርጋለሁ አንቺ ስልክሽን አልኩሽ እኮ
እየተካሄደ ነው? ስጭ ስልክሽን እኔ እነሱ ልስጣቸው አልኩሽ እንዴ ቁጭ በይ ከዚህ በኋላ ምንም ካንቺ ጋር መናወራ ፍራንክ ይሰራች ነው ወይ ምንድን ነው አንተ ግርሜ በግዴታ እያስቀመጣችሁ ነው ያላችሁት አሁን ሳውቅሽ ቁጭ ወዴት ነው የምትሄጂው ለቀቁኝ እሺ ቆይ አንተማ ዝም በይ ፍቅር ግን ምን እያደረግክ ነው ምን እየተካሄደ ነው ያለው ፍቅር ምናምን የሚባለው ነገር ትተይና ቁጭ ብለሽ ለሚጠይቅሽ እያንዳንዷ ትክክለኛው መልስ ትሰጫለሽ አንተ እዚህ የምታወራኝ አዎ እሺ አውቀኝ እንግዲህ አለም ረመሽ የመቅደስ እህት የመቅደስ ጌታውን እህት አለም ጌታውን ነው አይደል አለም ጌታውን እየሰማመሳስ ቁጭ በይ አርፈሽ እንዴ እኮ ምን እያደረጋችሁ ነው ምን እሺ ተጠራ ያለው በእናታችሁ ንገሪኝ ቆየሽ ልቀቂ በእናትህ እሺ እንግዲህ ልቀቂኝ ግሩሜ ታሚ እንግዲህ ምናልባት ያው እንዳይደብር ፍቅረኛ ያለች ምንም ችግር የለውም ግሩሜ መልሻ ያሉላ እኔንም እያታለለችኝ ነው የቆየችው እኮ ግሩም ምንድነው የምትፈልጊው ከኛ ማለት ማን ይላክሽ እኔ ማንም አላከኝ እንዴ ፍቅር ብዬ እኮ ነው ማን ይላክሽ እባክህ እንዳትነካኝ ዝም በይ ቁጭ ማን ልኮሽ የምን መላክ ነው ማን ይላክሽ የምን መላክ ነው የምታወራው ማን ልኮሽ ነው እዚህ መጣ ቆይ እዚህ ምን እንድታደርገኝ ነው ፍቅር ቆይ አንተ አዳምጪኝ ሌላ ወራደ እንዴ እዚህ ጋር እሺ ካሜራ ትፈልኝ ማን ልኮሽ ነው አልኩሽ በቃ አሁን እኮ አለቀ እኮ እዚህ ጋር ሰዎች ምንድናችሁ እሺ እዚህ ጋር ሰዎች ናቸው ወንድሞቼ ምናምን ያልከው ዋሽተህ ነው ምንም አላው ሰዎች ናቸው እዚህ ጋር ወንድሜ በላይ የማያቸው ወንድሞቼ ናቸው ባይገርምሽ ያን ሁሉ ጊዜ ስታስመሲ ፍቅሬ ውዴ ምናምን እያለሽ ዝም በይ ዝም አይ ላንተ ምንም ደሞ እንታቀይለ እንዴ ምንድነው ቆይ በሚገባ ባላውቅብሽማ እስካሁን ገና ብዙ ነገሮችን ነበርኮ በእኛ ላይ ተሳሳትከው በስርዓት አውራኝ ይውልህ ዝም በይ አንቺ አንተ ማታ በጥፊ እንዳልጠናግርሽ ቆይ አንተስ ምን አድርጌ ነው ማለት ለምን ልታረጊ ነው ከሱ ጋር የተከባሽው እሱ ፍቅረኛው አርገሻል ስለምወደው ስለምትወጪው ሰው አይደለም ሆስፒታል አልነበርሽም አልነበርሽም አይ አልነበርኩም ማግረስ ለጠይቂያት አልሄድሽም ሆስፒታል አልሄድሽም ወይ ኦኬ አታምኚም እና ማለት ምን እቺ ማናት ታይሻ ዳጋጣሚ የተነሳ ፎቶ ነው እንደው ሙሉ ቪዲዮ ገና እናጣራለን እናመጣለን ሄደን ሆስፒታል እሺ እቴነች ማለት እቴ እኮ ፍቅረኛሽ ተወጇለሽ አይደል እሱን አዎ ነገር ግን ሆስፒታል የታመመ ሰዓት ላይ እህትሽ ልትጠይቂ ገባሽ እሱን ግን አልጠየቅሽውም ሄድሽ በዚህ ልክ ነበር እኔ የምታፈቅሪኝ አይደለ በዚህ ልክ ነበር አይደል እኔ የምታፈቅሪው በእናትሽ ይቅርታ ቅርታሽ ነው እንደዛ ያዡ በዚህ ልክ እኔ ታመሜ እዛ ያለው ምንም ነገር እሺ በቃ እኔና እሱ እናውራ አቦደ በይ ማን ይላክሽ ማን ልኮሽ ነው አሁን ማዘን ማልቀሱን ተይና ማን እንደላከሽ ምን ፍለጋ እንደመጣሽ እያንዳንዷን ትናገሪያታለሽ ተደርሶብሻል እናውራ እኔ ወንድሜን ደብቄ ማውራሽ ምንም ነገር የለም ይገባሻል አንዴ ታሚ እነሱ ጋር ነው አንዴ ላውራት ብቻዬን ኦኬ አይ እኔና እሱ እናውራ በቃ ምንም ታውሪኝ ነገር የለም እያልኩሽ እኮ ነው ታሚ አንዴ ብቻዬን ላውራት ከይቅርታ ጋር ምንም አላረጋትም አታስፈልግ ግን ጥራኝ ግሩ እሺ አንቺ ለምን አስፈለገ ስልክሽን አንቺ አሰጥም እንዳትነካኝ እንካ ስልኬን ቆይ እንደዚህ የምትመታኝ ቆይ አንተ ጂን ሴት ላይ ስላነሳው ወንድነት መስራት እባክህ ቆይ ምንድን ነው የምትፈልገው ከኔ እሺ እባክህ ከዚህ በኋላ ለቀልድ የማጠፋው አንድ ደቂቃ የለም እሺ ምንድን ነው ከኔ የምትፈልገው እሺ እኔ ምን አጠፋሁኝ ምን አደረኩኝ እሺ ማን ይላክሽ ቁጭ ማን ይላክሽ አይ ማንም አላከኝም ማን ነው ይላክሽ ማንም አላከኝም ታዲያ እንዴት እህትሽ የኔ ፍቅረኛ አንቺ ጓደኛዬ ፍቅረኛ ሆናችሁ በቃ አጋጣሚ ነው በቃ ስለወደድኩ ስለተቀራረብን ነው
አጋጣሚ ስለሆነ ነው እህትሽ ያለችበት ሆስፒታል ውስጥ የነበረው አጋጣሚ ስለሆነ ነው አንተ እንደምታስበው ለመጠየቅ ሆስፒታል አስገቡሽ ባለቤትሽን ለመጠየቅ ግን በር ላይ ጠበቃዎች አላስገቡሽ እሺ በደንብ ፈትሹት እሺ ስልኳን ያንዳንዱ ነገር አጣሩ ምንም የለም እኮ ስልክ ላይ ምንም ነገር የሚያገኙት ነገር የለም እሺ አንድ ወር አልፈልግም አሁን እውነታው እንድትናገር ነው የምን እውነታ ነው እሺ ንገረኝ ምን ልታረጊ ነው ወደኛ ቤተሰብ የተቀላቀልሽው ይሰርጅ ምን አላማ ነው ማፍቀርሽንም እንዴ ስለወደድኩት ነው ሌላ ምን አላማ ይኖረኝ ይችላል እየነገርኩሽ እኮ ወደድሽ እንደዚህ ነው እንደምታደርጊ እኔ መውደድ አልችልም ነው ወይስ ከሱ እንድርቅ ነው የምትፈልገው ለዛ ነው እንደዚህ ማለት በስርዓት ካወርተን እኮ ነገሮች መፍታት እንችላለን ከሱ እንድርቂ ማለት ከወንድም እንድርቅ ከሆነ የፈለከው ሰሚኛለሽ ተራ ጋዜጠኛ አይደለም ገና መጀመሪያ ስትተይኝም ድምጽ ሲሰሚው ደነገጥሽ ማስኪናው ልቄ ሳሳይሽም ደነገጥሽ ስታይ ምክንያቱም ሳይ አዲስ ስለከብኝ ነው እሺ የት ነው የምታውቂ ሚዲያ ላይ ሊሆን ይችላል የላኩሽ ሰዎች ፎቶን ሚዲያ ላይ ምናምን ሊሆን ይችላል አልኩ ሰጥተውሻል የላኩሽ ሰዎች የምን መላክ ነው የምታወራው አይ ፎቶን ከሰጠሽ ብዬ እኮ ነው እንደድንገት ተሳስተ እንዳይሆን ሰው ተመሳስሎብኝ ፎቶን ሰጥተውሽ ከሆነ እኮ እኔም ሌላ ፎቶ አለ ልጨምርልሽ ብዬ ነው ሲጀምር ማን ነው እንደዚህ አይነት ነገር ማለት እኔ ምንም ማውቀው ነገር ስለምትለው ነገርም አላውቅም ምን አገኛችሁ በእናታችሁ ስልክ ምን ነገር የለውም እሺ በደንብ ተሽሽ ፓስወርዱን ከፋፍት ችግር የለም እባክህ ፋይል እንዳይጠፋ በእናትህ የሆነ ነገር እሺ እኔ ፓስወርዱን እንኳን ሰብረው እንትን እንዲሉ ነው ቆይ አንተ ይኸውልሽ ዝም ብሎ ተራ እንትን አይደለም እኛ ምንድነው የሚያስፈራሽ ነገር አለ የደበቅሽው ፋይል አለ አይ በቃ እንዴ ከሌለ ታዲያ ምን ያስፈራሻል ሰው የራሱ የሆነ ሚስጥር የለውም እንዴ አንተ የራስን ስልክ ማን ሌላው ሲፈትሽ ደስ ይልሃል አዎ ደስ ይለኛል ወንጀል ከሰራው የምን ወንጀል ነው ወንጀል ከሰራው ደስ ይለኛል እባክህ ስለምትለው ነገር ምንም እየገባኝ አይደለም አሁን ሐሳብሽን ንገረኝ እኛ ጋር የተቀላቀልሽበት ምክንያት ምንድነው እናገርኩ አላማ እሱ ነው በቃ ድንገት በቃ ከሱ ጋር ስለተዋወቅንና በቃ ፍቅር ግንኙነት ስለጀመርን ለምንም አላማ የለንም እኮ የፍቅር ግንኙነት ከጀመራችሁ አንደኛ ለምንድነው እሱ ሆስፒታል ሆኖ እህትሽ ሆስፒታል ሆና እሱ ምክንያት ነው ማወቅ የምትፈልገው ወይስ ምንድነው አዎ ምክንያት ነው እሷን ጠየቅሻት እሱን ግን አልጠየቅሽም በቃ በሰዓቱ የነበርኩበት ምክንያት በጣም ውጥረት ውስጥ ነበርኩ ትልቅ ጭንቀት ውስጥ ነበርኩኝ እና እሱ ለመጠየቅ ጊዜ ማላገኘው ሁለተኛ ደግሞ እንደዛ ሁኚ እሱ ፊት መሄድ አልቻልኩም ገብታና ለነገሮች እንዳሰብኳቸው ስላልሆኑልኝ እንጂ ሳላስበው ቀርቻ አይደለም እሱ እዛ ውስጥ እንዳለ አጣቂም ነበር አልነበረም እንዳለ አላውቅም ግን የሆነ ታሞ ሆነ ሆስፒታል እንደገባ ግን አውቃለሁ ሰምቻለሁ ከዛ ግን ተበቃዎች መለሱሽ እዛ ሆስፒታል እንደሆነ ግን አላውቅም ከዛ ተበቃዎች መለሱሽ ምክንያቱም ተደጋጋሚ መግባታችን ማለት ተደጋጋሚ እንደዛ ብለውሽ እኮ ተመለሰሽ ገብተሻል የደወለልሽ እኮ እዛ ሆስፒታል ቁጭ ብለሽ ነው የደወለልሽ አይቶሻል ስገቢ ቋሽግር ምንድነው እንደዚህ አይነት ጥያቄዎች የምትጠይቀው ምንድነው እህትሽን ወይም ደግሞ ወንድምን ያለ መጠየቅ የግሩምን ባለቤት ነው ዝም በይ የግሩምን ሚስት ነው ልጠይቅሽ አሁን ከዚህ በኋላ ምን ጊዜ ማጠፋበት ጉዳይ የለም ካንቺ ጋር አንተ እንደሆንክ ባለቤቱ አላውቅም ነበር አታውቂም ታዲያ ነው የምታውቂኝ የሚያስደነግጥሽ በቃ ሚዲያ ላይ ምናምን ሊሆን ይችላል አልኩ አታውቂኝ ሚዲያ ላይ አንድ ቀን ፊቴን ተገልጦ ያውቅ ማንንም ፊቴን አያውቀው ቢያንስ በድምጽህና ቢያንስ የሆነ ነገር አለ ተደጋጋሚ ስለማየው በተደጋጋሚ ስለምታየው ከዛ ተከታተልሽኝ አጥመደሽኝ መደዋሻላል ሚዲያ ላይ የኔ ፊቴ እሺ አጋጣሚ መንገድ ላይ ይወክሽ ሊሆን ይችላል ሌላ ምክንያት እስኪ በቃ ምክንያቱም ሳይክ ፊት አዲስ እንዳልሆነ አሳምናችሁ ምክንያት አሳምንማ እሺ ደግሞ ሌላ ምክንያት ጨምሪ እንዴ መንገድ ላይ ተሽኝ ነው ኦኬ እሺ ደግሞ ሌላ ምናልባት አጋጣሚዎች ሊያገናኙን ይችላሉ አይደል ታክሲ ላይ የሆነ ቦታ ላይ አሁን ደግሞ ኦኬ ታክሲ ላይም እሺ ሌላ እኮ መንገድ ላይ ማለት አይ ለአማራጭ እንዲሆንሽ ብዬ ነው ሌላ ምክንያቶች ደግሞ ጨምሪ የምታወራው ሚዲያ ላይ አልሽኝ ኦኬ የሰው ልጅ መገናኛ ብዙ ነው አይደል እንዴ እንደማትተኝ ነገርኩሽ መንገድ ላይ አልሽ ማለት እኔ ዲቴል አሁን በጣም ትኩረት አድርጌ ይሄ ነው ብዬ ሳይሆን በቃ ሳይክ አንድ እንዳልሆንኩብኝ ማን ይላክሽ ማርጌታው ምን እያወራክ ነው ያለው ሲጀመር ማን ይላክሽ የምን መላክ ነው የምታወራው እኔ ስታይ ተላላኪ ነኝ የምን መላላክ ነው የምታወራው
ይኸውልሽ መሰሚን ከሆነ ጀስ በቃ እነሱም ሰዎች መታቃቸው ከሆነ በዙሪያ ያሉ ሰዎች መታቃቸው ነው ሲጀመር እና ማናቸው እኔ እኮ ስለምትለው ነገር ግራ እያጋባኝ ነው ያለው ገባኝ ህይወቴ ነው እየኖርኩ ያለሁት በእርግጥ አውቃለሁ የህይወቴ ባለቤት ልትሆን ግን እስከዛሬ እንዴት እንዳላስተዋወቀችኝ ያው አላውቅም ገባ አጋጣሚ ቤትም ስመጣም ወጥቶ አንተለኛለሽ የሆነ ነገር ምናልባት ፎቶ ምናምን ነገር ቤት ደግሞ የተሰቀለ አላየሁም just ፎቶውን እንኳን በደንብ አይቼው አላውቅም ገባ አይ ቲንክ እኔ አንተ ትሆናለህ ብዬ ማሰብ ራሱ አልችልም ግሩሜ ያው ብሮች እየገቡ ነው ግን አምጣ የሚደወል ስልክም ነበረ አርፈሽ ቁጭ ወይ ያው ዳግዚ ሲጫዎች ቢስ ታሞኝ የነበረው ጊዜ ናየው ላያቸው አታለልከኝ አይደለ አምጣ ሁለት አካውንት እየገባ ነበር ኦኬ ሆትሽን ነው ማጣው ዛሬ እጁ ላይ ነው ኦኬ ምንድነው አሳብ በተደጋጋሚ የሚደወል ስልክ ነበር ግሩሜ አይዞህ ግሩሜ ትንሽ ነው ያለው ምን ተፈጠረ ነው እስኪ ያሳይ አይዞህ ግሩሜ ምንድን ነበር በሁለት አካውንት ብር ገብቶላት ነበር አንቺ ተራ ግሩም ማረፍ አለብህ አንተ ናውጣ ጨርሷል ሁሉንም ነገር ችግር የለም ግሩሜና ስማኝ ግሩሜ እንደውስ ቅዱስ ምንድነው ያልከኝ ተረጋጋ አንተ ሁሉንም ነገር ጨርሷል ናውጣ አንተ ግሩሜ አይ ችግር የለም እባክህ ስማኝ አሳይ በዚህ ሁኔታ ሆነ መቀጠል አንችልም አይ አሳይ ምንድነው ምን ያሳየኝ ነበር በሁለት አካውንት ብር እየገባላት ነበር ይውላው በተደጋጋሚ ብር ገብቶላታል ስልክም ደግሞ እየተደወለላት ነው ያለው ማን ይላክሽ በእጅ ሳጥፊ ግሩም ተረጋጋ ወይኔ ልጨርሰው ሁሉንም ነገር አንተ ችግር ቆየ ማን ይላክው ካልሆነና እኔና እሱ እንጨርሰው ግሩም ችግር የለም ታዲያ ማን ይላክሽ ንገሪኝ ማን ይላክሽ ንገሪኝ እሺ ነግራለሁ እንዳትነካኝ ቶሎ ያንደልኩን ነገር ዛሬ ትነግሪያታለሽ እሺ ቶሎ በይ ቀጥያ ተረጋጋ አንተ ጊዜ አልሰጥሽም ቶሎ በይ አፍጥኝ ቀጥይ እሺ ነግራለሁ ፈልጊው እሺ ነግራለሁ ለምሮ ማትናገሪው እንጂ ለምሮ ሰዓታችንን የምትፈጂው ንገሪኝ ማለት አታውቀውም ማን ነው እንትን ነው ማለት መቃብር ቆፋሪ ነው አዎ እሺ ምን ሆነ መቃብር ቆፋሪ ምን ሆነ እሱ ነው የላከኝ እናንተ ጋር ለምንድን የላክሽ መቃብር ቆፋሪ እኔ ጋር ምን ያደርጋል ምክንያቱም ሊቀብረኝ ሊለካኝ ሬሳ ሳጥን ሊያዘጋጅልኝ ብቻ እነሱ የሚፈልጉትኝ በዙሪያ ያሉ ሰዎች ወይም ደግሞ እነሱ የሚከታተላቸውን እያንዳንዱን ሰው ማጥፋት ነው የሚፈልጉትኝ እሺ ከዚህ በፊትም ብዙ ነገሮች አድርገዋል ከናንተ በፊት ሌላ ብዙ ጋዜጠኞች ነበሩ ግን በቃ ሚዲያ ላይ የሚጠፋሉ ታውቃለህ እነዚህ ሰዎች ደግሞ በእነሱ ምክንያት ነው የጠፉት እየተከታተሉ ሲያስቸግሯቸው በቃ ከነድራሻቸው ነው የዘጓቸው እንዳለ ሙሉ ነው ያጠፋቸው እና አብዛኛው እንደውም ድምጻቸውን አጥፍተው እንደዚህ አይነት ቦታ እጃችንን እናስገባን ብለው ነው ከህይወታቸው የወጡት እና ይሄን ነገር ደግሞ ካልሆነ እናንተም አርፋችሁ ካልተቀመጣችሁ በጣም ነው የሚከብደው ማለት እናንተ ህይወታችሁ አደጋ ላይ ነው እና ከኛ ጋር በምን ሊያገናኙችሁ ይችላል ሬሳ ቆፋሪ መቃብር ቆፋሪ ምናምን እናንተን እየተከታተልኩኝ ለሱ አሳልፌ መስጠት አለብኝ ያንዳንዱ ነገር ከምታደርጉትኝ ከምትሆኑት ነገር ያንዳንዱ ነገራችሁን አንተን ለዛን በፍቅር አጥምጪ ያንዳንዱ እንቅስቃሴን ሚስጥር ሁሉ ነገርን ታሪክን ማወቅ የምፈልገው እኮ እኛን አሳልፈሽ ሰጠሽ የምታገኙ ጥቅም ደግሞ ምንድነው እሱ ደግሞ የተሻለ ክፍያ ይሰጣኛል ለዛ ነው ማለት ነው እኔም ተከታተይኝ የነበረው በዚህ ልክ ነው ማለት ነው ወዳሉ አፈቅራለሁ እያልሽ ታሚ ቆይ ወዳሉ አፈቅራለሁ እያልሽ ታሚ በዚህ ልክ ቆይ ታሚ ትጎዳለች ተው እንዴ የጇን እንዳለ ገባኝ የጇን እንሰጣታለን ታሚ ይገባኛል ስሜቱን እረዳዋለሁ ስትጫወትብኝ እኮ ነው የነበረችው ግሩሜ ገባኝ መቅደስ ምን ልታረጋል ነበር
እባክህ ምን መግንዳት ነካኝ መቅደስ ምን ልታደርጊያት ነበር ያሰብሽው? መቅደስ ምን ልታደርጊያት ነው የነበረው? ማትረቢ ማስመሰሉን ተይና እያንዳንዷን ነገር አሁን ተናግሪያታለሽ። እሷን እንደገላት ትእዛዝ ተሰጥቶኝ ነበር ግን በቃ ነገሮች አልተመቻቹልኝም ማለት ፈጣጣት በቃ እዛ ሆስፒታል ተመላለስኩት አንድም ሰው ለመጠየቅ አልነበረ እኔንም መቅደስንም ለመግደል ነው እጂና ሚስቴን ታጠፊ ነገር ፈልጌው አልነበረ መባከ እነዚህ አጣደርኩ ግሩሜቷት ተረጋጋው ግሩሜ እና ማጣራት ያለብን ነገሮች ተዋት በዚህ ጭማ እጄን አታበላሽው ግሩሜ ቺማ ትረባ አንተም ሸገድና በቃ አንተ የሆነ ነገር ጉድ ያደረግኝ አይደል የት ነው ያለው እሱንም ያኑላ ነገር መቃብር ቆፋሪ የት ነው ያለው አለ የሆነ ቦታ የት ነው ጠቁሚ ትንሽ በቃ ጫት እየቃመ ነው የሚውለው ማታ ነው ወደዛ የሚሄደው ቦታውን ታውቂዋለሽ አይደል የሚመጡ ሰዎች እነሱ ጋር ነው የሚውለው ወይስ ያምጡ አለበለዚያ ይዘሽኝ ሂጂ እሱ ያለበት ጋር ይዘሽኝ ሂጂ እሺ ቆይ እተነሽ ያለበት ቦታ ይዘሽኝ ሂጂ ተነሻለሽ አይደል አብሮት ሰዎች አሉ ወክ እንደዚህ አታድርግ እኔንም እናንተን የሚያጠፋቸው ነው በቃ ብዙ ሰው አለ በዙሪያው እኔ ደግሞ አጠፋሻለሁ አንቺ እንደዚህ አታድርግ በቃ እሺ ልቀቀኝ በእናትህ እሺ ኑላ ቆይ እሺ ተረጋጋ እሺ